ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ግንቦት 4 ቀን 2018 ዓ.ም የቀን ዜናዎችን እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። አሜሪካ በምስራቅ አፍሪካ የሚከሰቱ ግጭቶችን በማርገብ ረገድ የኢትዮጵያ ሚና የላቀ መሆኑን ገለጸች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከዩኤስ ኢትዮጵያ የሁለትዮሽ መዋቅራዊ ውይይት ጎን ለጎን ተወያይተዋል ተብሏል። ውይይቱ ሁለቱ ወገኖች በቀጠና የጸጥታ ግጭቶችን ለማርገብ በሚደረጉ ጥረቶችና በሁለቱም ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ትኩረት ያደረገ ነው ተብሏል። የአሜሪካው የውጭ ጉዳይ መስሪያ ቤት እንዳመላከተው ማርኮ ሩቢዮ በምስራቅ አፍሪካ የሚከሰቱ ግጭቶችን ለመፍታትና ለማርገብ በሚደረገው ጥረት ውስጥ የኢትዮጵያ ወሳኝ ሚና ከፍተኛ መሆኑን አጽንኦት ሰጥተው ገልጸዋል። በተጨማሪም ስብሰባው በአሜሪካና በኢትዮጵያ መካከል ባለው የጸጥታ አጋርነት እንዲሁም የንግድ ዕድሎች ለማሳደግ ተወስደዋል በተባሉና ሚኒስቴር መስሪያ ቤቱ ጉልህ እርምጃዎች ሲል በገለጻቸው ጉዳዮች ላይ ትኩረቱን አድርጓል። ማርኮ ሩቢዮ ከውይይቱ በኋላ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተን የጸጥታ አጋርነታችንን ለማስፋትና በሁለቱ ሀገራት መካከል ያለውን የንግድ ዕድሎች ለማሳደግ ተወያይተናል ብለዋል። ለሰባተኛው ጠቅላላ ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ወይንም የፓርላማ ተወዳዳሪ ለመሆን ከቀረቡ እጩዎች መካከል የሴቶች ድርሻ አነስተኛ መሆኑ ተገለጸ። ለሰባተኛው ጠቅላላ ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ወይንም የፓርላማ ተወዳዳሪ ለመሆን የእጩነት የምስክር ወረቀት ከተሰጣቸው 2080 እጩዎች መካከል የሴቶች ድርሻ ከሩብ በታች መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ አመላክቷል። ቦርዱ ይፋ ባደረገው በዚህ መረጃ መሰረት ከጠቅላላው የፓርላማ እጩዎች መካከል 481 ወይንም 23 በመቶ ብቻ ሴቶች ሲሆኑ ቀሪዎቹ 1599 ወንዶች ናቸው ተብሏል። ለህዝብ ተወካዮች ምክር ቤት እጩ ካስመዘገቡት 40 የፖለቲካ ፓርቲዎችና ጥምረቶች መካከል 12ቱ አንድም ሴት እጩ ለፓርላማ ውድድር አላስመዘገቡም ሲልም ቦርዱ አክሎ ገልጿል። በአንጻሩ ጥቂት ፓርቲዎች ሴት እጩዎችን በማቅረብ ረገድ ተሽለው ታይተዋል ተብሏል። ከፍተኛ ቁጥር ያላቸው የፓርላማ እጩዎችን ካስመዘገቡት 4 ፓርቲዎች መካከል ገዢው ብልጽግና ፓርቲ ከ461 ጠቅላላ የፓርላማ እጩዎች መካከል 196ቱ ወይንም 43 በመቶ ሴቶች በማድረግ የተሻለ ጾታዊ ምጥጥንን ሲፈጥር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 10 በመቶ፣ ትብብር ለኢትዮጵያ አንድነት 19 በመቶና ነጻነትና እኩልነት ፓርቲ ነአፓ 9 በመቶ ብቻ ሴት እጩዎችን ለውድድር በማቅረብ ዝቅተኛ የሴቶችን ውክልና አሳይተዋል። ዜና እረፍት። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዘገየ አስፋው ከዚህ ዓለም በሞት ተለዩ። አቶ ዘገየ የግብርና ሚኒስቴርን ከ1968 እስከ 1970 ዓ.ም እና ከ1983 እስከ 1984 ዓ.ም በሚኒስተርነት ማገልገላቸውን የህይወት ታሪካቸው ያስረዳል። አቶ ዘገየ አስፋው መሬት ላራሹ አዋጅ እንዲታወጅም ከፍተኛ ድርሻ ነበራቸው ተብሏል። አቶ ዘገየ አስፋው ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ባወጣው የሀዘን መግለጫ አስታውቋል። ከዚህ ዓለም በህይወት እስከተለዩበት ድረስም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ሆነው እየሰሩ እንደነበር ይታወሳል። ናሁ ቴሌቪዥንም በህልፈቱ የተሰማውን ሀዘን መግለጽ ይወዳል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የደቡብ አፍሪካ ፓርላማ ከፍርድ ቤት ውሳኔ በኋላ የራማፎሳን የክስ ሂደት ዳግም ሊጀምር መሆኑን አስታወቀ። የደቡብ አፍሪካ ብሔራዊ ምክር ቤት በፕሬዝዳንት ሲሪል ራማፎሳ ላይ ከህገ መንግስታዊ ፍርድ ቤት ውሳኔ በኋላ ተያያዥ ክስ በድጋሚ እንደሚከፍት የሀገር ውስጥ መገናኛ ብዙሃን ዘግበዋል። ህገ መንግስታዊ ፍርድ ቤት ራማፎሳ በሚመለከት ያቀረበውን የገለልተኛ ቡድን ሪፖርት ውድቅ ባደረገበት ወቅት የሀገሪቱ ፓርላማ በፕሬዝዳንቱ ላይ ክስ ሊመሰረትበት የሚችልበትን ሁኔታ እንደገና ከፍቷል። የብሔራዊ ምክር ቤቱ አፈ ጉባኤ መግለጫን ጠቅሶ የደቡብ አፍሪካ መንግስታዊ ቴሌቪዥን እንደዘገበው
ዘግቦም ፓርላማው የፍርድ ቤቱን ውሳኔ በማክበር የክስ ሂደቱን እንደገና እንደሚጀምር ዘግቧል። ጉዳዩ እንደ አውሮፓውያን አቆጣጠር በ2020 በሊሞፖፖ ግዛት ከሚገኘው የራማፎሳ የግል እርሻ ወደ 580 ሺህ የአሜሪካ ዶላር ተዘርፏል ከተባለው ጉዳይ ጋር የተያያዘ ሲሆን ይህም በኋላ ላይ የገንዘቡን ህጋዊነት እንዲሁም ለባለስልጣናት ሪፖርት መደረግን በሚመለከት ህዝባዊ ውዝግብን ፈጥሯል። ፕሬዝዳንት ራማፎሳ በበኩላቸው ከመጀመሪያው ጀምሮ ከማንኛውም ወንጀል ነፃ መሆናቸውን ሲገልጹ ቆይተዋል። ይህንንም ለማጣራት ከሚፈልግ ከማንኛውም አካል እንዲሁም ተቋማት ጋር ለመተባበር ቃል ገብተዋል። በመጨረሻም የኢራን ተኩስ አቁም ስምምነት ሊፈርስ እንደሚችል ትራምፕ ፍንጭ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የተኩስ አቁም ስምምነት በቋፍ ላይ እንደሚገኝ በመግለጽ የተኩስ አቁም ዘላቂነት በማይታመን ሁኔታ ላይ መሆኑን ገልጸዋል። ፕሬዝዳንቱ ትላንት ለጋዜጠኞች እንደተናገሩት አንድ ወር ያስቆጠረው የተኩስ አቁም ስምምነቱ በህይወት ለመቆየት እየተንገዳገደ ይገኛል ብለዋል። የትራምፕ አስተያየትን ተከትሎ የኢራን ምክር ቤት አፈ ጉባኤ መሐመድ ጋላባፊ ለማንኛውም ወረራ ምላሽ ለመስጠትና ትምህርት ለማስተማር ዝግጁ ነን ብለዋል። በኤክስ ገጻቸው ላይ ምላሽ ሰጥተዋል። አሜሪካ ለኢራን ያቀረበችው የሰላም እቅድ ቴህራን የሰጠችው ምላሽ በዋሽንግተን ውድቅ ተደርጓል። ያለፈው እሁድ ኢራን ጦርነቱን ለማስቆምና የሆርሙዝን ወሽመጥ ለመክፈት ለአሜሪካ ያቀረበችውን እቅድ ተቀባይነት አላገኘም። ትራምፕ ይህንኑ ካሉ በኋላም የኢራኑ የውጭ ጉዳይ ሚኒስትር እስማኤል ባጊ የቴህራንን እቅድ ኃላፊነት የተሞላበትና ቸር መሆኑን ተናግረዋል። የኢራን ምክር ቤት አፈ ጉባኤ በ14ቱ ነጥቦች እንደተመለከተውም የኢራናውያንን መብት ከማክበር ውጭ አማራጭ የለም ብለዋል። ሳይቀበሉት በዘገዩ ቁጥር የአሜሪካውያን ግብር ከፋዮች ገንዘብ ይባክናል ብለዋል። በኢራንና አሜሪካ መካከል የተወሰኑ ግጭቶች ቢኖሩም የተኩስ አቁም ስምምነቱ አንድ ወር አስቆጥሯል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ እያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን